ሰርግና ሞት አንድ ነው የሚባለው ዛሬ እነ ጽናት ሰርግ ላይ ተፈጽሟል። ይህም ደግሞ ፕሮግራሙ በሰላም ከሴት ቤት ወደ ወንድ ቤት እስከሚሄዱ ድረስ በሰላም ቢፈጸምም ነገር ግን መጨረሻ ላይ ቅዱስ ሊመታ ችሏል። ቅዱስም እንግዲህ በማያገባው ነገር ገላጋይ ይሞታል በሚባለው ተሰማና ብርቄ ያመጡት ጣጣ አሁን ላይ ይሄ ችግር እንዲፈጠር ተደርጓል። ሌላ ወደ ከተማ ብርቄን ይዛ ባትመጣ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ነገር ግን አንዳንድ ጊዜ ከደስታ በኋላ ሐዘን፣ ከሐዘን በኋላ ደግሞ ደስታ እንደሚመጣው ሁሉ ዛሬ ላይ ደግሞ የጽናትና የኪራ ሰርግ ሐዘንን ከበስተጀርባ ይዞ መጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ጽናት ድራማ ክፍል 188ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ኪራና ጽናት እንግዲህ ከብዙ ውጣ ወረድ በኋላ ዛሬ ላይ ሰርጋቸው ሊፈጸም ችሏል። በደስታቸውም ሁሉም ጓደኛም ቤተሰብም እጅግ በጣም ደስተኞች ነበሩ። ነገር ግን በስተመጨረሻ ምሩ ህመሟ ተነስቶባት እጅግ ታማ ነበረ። ወደ ወንድ ቤት ሲሄዱም እሷ መጨረሻ ላይ ቀርታ ነበር። ሰርጉ እንዳይበላሽ በማለት ህመሟን ምቅ አድርጋ የጓደኝነትን ጥግ ያሳየችው ምሩ ህመሜን ተናግሬማ ናሆሜንም አልረብሸውም ሰርጉም አይረበሽም በማለት ዝምታን መርጣ ህመሟን እያዳመጠች እነሱ ሲስቁ፣ ሲጫወቱ፣ ሲዘፍኑ እሷ ግን ቁጭ ብላ ህመሟን እያዳመጠች ነበረ። በስተመጨረሻም እንግዲህ ህመሟ ግልጥ ሆኖ እነሱ ሲሄዱ እሷ እዛው መቀመጫ ላይ ነበር የቀረችው። የናሆም እናትም እዛው በመቅረቷ ደግፋ ልታስወጣት ሞክራ ነበረ። ነገር ግን በስተመጨረሻ ያየችው ነገር ደግሞ በህመሟ ላይ ሌላ ህመም ጨምሮባታል። ምሩ እንግዲህ እንደምናውቃት እጅግ የዋህና ምስኪን የሆነች ሴት ስትሆን ዛሬ ላይ ቅዱስ ላይ በደረሰው ነገር እጅግ በመደንገጧ ዳግም ለመውደቅ ችላለች። ብርቄ ተሰማ ጋር በመደወል እንግዲህ ወደ ሰርጉ እንዲመጣና እንዲታደም አድርጋለች። ይህም ደግሞ ያው መጨረሻቸው አላማረም። ይህንን ሁሉ ሚስጥር ዝም ብሎ ከኋላ ሲያጠና የነበረው እንግዲህ በዛብህ ሰርጉ ላይ ቀን ላይ ገብቶ ሊበጠብጥ ቢያስብም ነገር ግን የመግቢያ ወረቀት አልያዝክምና አትገባም በመባሉ ውጭ ላይ ቁጭ ብሎ ቀኑን ሙሉ አሳልፎት ነበረ። ነገር ግን በስተመጨረሻ ሙሽሮች፣ ሚዜዎች ከቤት ሲወጡ በሩ ክፍት ሆኖ ሲያገኘው ነበረ ቀጥ ብሎ የገባው። እንደገባም እንግዲህ የሚፈልጋቸውን ሰዎች ፊት ለፊት ነበር ያገኛቸው። እባክህን እንደዛ አይደለም እናስረዳ በዝዬ እያለች ባለቤቱ ብትማጸነውም ነገር ግን እሱ አንተነህ የምትሸውደኝ ጓደኛ የሆነ አንተነህ እንደዚህ የምታደርገው እርስ በርስ ስትሞዳሞዱብኝ ስታጃጅሉኝ አልነበረ? አሁን አልለቃችሁም በማለት እንግዲህ ሽጉጥ አውጥቶ ሲያስፈራራቸው ነበር። ቅዱስም ምሩ ወደ ኋላ ስትቀር በማየት ወደ ኋላ ቀርቶ ነበረ እነሱ ሲሄዱ። ነገር ግን ቅዱስ እባክህን በዛብህ ምን ልሰራ ደግሞ እዚህ መጣህ? አሁን ተረጋጋ፣ የምታደርገውን ነገር እያሰብክ መጀመሪያ ተረጋጋና እንነጋገር በማለትም እንግዲህ ቅዱስ ጠጋ ብሎ ሲማጸነው አንተ እንደውም ዞር በልልኝ በማለት ነበረ ቅዱስ ላይ በመተኮስ ቅዱስ ሊወርቅ የቻለው። ምሩን በዚህ ድንጋጤ ዳግም ልትወርቅ ችላለች። ምሩን አማቷ እየደገፈቻት ነበር። ልጄ ልጄ እያለች ነበረ። ዛሬ ላይ ልጄ ስትል ምሩ ምን ያክል ተደስታ ይሆን? ቅዱስም ተመቶ መሬት ላይ ሲወርቅ ራኬብ እባካችሁ እርዱን፣ እባካችሁ ደውሉ እያለች ነበር። እንግዲህ ወደ ሆስፒታል ለመሄድ ማለት ነው። በጣም ነው የሚያሳዝነው። አሁን ላይ እንግዲህ ሰርገኞቹ ሄደዋል። እነሱ ደግሞ ያሉት እዚህ ቀርተዋል። ምናልባት ደውለው ተነገሯቸው
እርግጠኛ ነኝ ሰርጉ ይበጠበጣል። ምናልባት ግን የታመሙትን ወደ ሆስፒታል ይዘው ከሄዱ እየመጣን ነው ወይንም ደግሞ መጣን በማለት ስልክ እንኳን ቢደውሉላቸው እየመጣን ነው በማለት እንግዲህ እነሱ ደስታቸውን እዛ እያሳለፉ፣ እነዚህ ግን ሆስፒታል ምናልባት ሊሄዱ ይችላሉ የሚል ሀሳብ ነው ያለኝ። ምክንያቱም የነ ኪራና የጽናትን ሰርግ ላለመረበሽና ላለመበጥበጥ እንግዲህ ምናልባት ወደ ሆስፒታል ይሄዳሉ የሚል ሀሳብ ነው ያለኝ። ቅዱስ ግን መሞት የለበትም የሚልም ሀሳብ አለኝ። መዳን አለበት። ነገር ግን በዛብህ በስተመጨረሻም ከተኮሰ በኋላ ሮጦ ነበረ የሄደው። ምናልባትም ገድያለሁ ብሎ ስለሚያስብ ይሆናል። በዛ ላይ ደግሞ ከተማ ነው ያለው። በስተመጨረሻ ግን ያው ጽናትና ኪራ ሰርጋቸው በደስታ ስለተፈጸመ እጅግ በጣም ደስ ብሎናል። ስንጠብቀውና ስንጓጓለት የነበረው ሰርጋቸው ነው። ምክንያቱም ይሄ ሰርግ እንግዲህ ብዙ መስዋዕት ተከፍሎበት የደረሰ ፍቅር ነው። ብዙ መከራን አይቷል። ብዙ ውጣ ውረዶችን አይቷል። እንዲሁም ጽናትም እንደተናገረችው የኔ ይሆናል ብዬ አላሰብኩም ነበር፣ እግዚአብሔር ግን በስተመጨረሻ የኔ ያደረገልኝ፣ ሰራተኛ ናት ብሎ አስቦ ምናልባት አንድ ቀን ይርቀኛል እያልኩኝ አስብ ነበረ። ነገር ግን የታገቢኛለች ጥያቄ ሲጠይቀኝ እጅግ ነበረ ደስ ያለኝ በማለት እንግዲህ ደስታዋንም ስትገልጽ ነበር ለጓደኞቿ። ሰርጋቸውም እጅግ በጣም የሚያምርና ደስ የሚል ነበረ። አሁን መጨረሻው ባያምርም ማለት ነው። ነገር ግን አሁንም እነሱ ሳይረበሹ በደስታ ሰርጋቸውን እንደሚፈጽሙ ተስፋ እናደርጋለን። ሰኒና ራኬብም እንግዲህ እጅግ በጣም የሚደነቅና ደስ የሚል ነገር ነው ያደረጉት። የጽናትን መከፋት አንፈልግም በማለት ቤታቸው ልዩ የሆነ ፕሮግራም በማዘጋጀት እንግዲህ ከነሱ ቤት እንድትወጣ አድርገዋል። በዚህም ደግሞ የጽናት አባት እጅግ በጣም ሲያመሰግናቸው ነበረ። እንዲሁም ደግሞ በሰርጓም እንግዲህ ሲያለቅሱ ሁሉ ነበረ። የደስታ እንባን እያለቀሱ ነበር። ጽናትም እጅግ በጣም ነው ደስ ያላት። በጣም እኮ አምሮብሃል አባቴ፣ እንዲሁም ደግሞ ግን አታስለቅሰኝ፣ ሜካፕ ይበላሻል እስከ ማለት ነበር የደረሰችው። ያ ግን የደስታ እንባ እንጂ የሀዘን እንባ አልነበረም። የሚፈልጉትና የሚያስቡት ነገር እንግዲህ ለጽናት ተደርጎላታል። እጅግ በጣም ነው ደስ የሚለው። ያው ቤተሰቦቿ ዘመዶቿ ኖረው ባይድሯትም ነገር ግን ያፈራቻቸው መልካም ጓደኞች እንግዲህ ደስታዋን እንደዚህ ሽብርቅ አድርገው እንዲፈጸም አድርገውታል። መልካም ጓደኛ ሲሰጣችሁ እንግዲህ እንደዚህ ነው። በደስታችሁ ይደሰታል፣ በሀዘናችሁ ደግሞ ያዝናል። በማግኘት በማጣታችሁ ሁሉ ከጎናችሁ ይሆናል። እንደዚህ አይነት ጓደኞች ያላችሁ እንግዲህ ፈጣሪ ጓደኝነታችሁን ያጽናላችሁ ነው የሚባለው። እስካሁን አብራችሁ ስለቆያችሁን እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ጋር እሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።